እሰይ ቢታይኝና እውነት ያርገው ፈጣሪ ጤነኛ ልጅ እስኪ የኔና እንዳል እስኪ አሳይን 3 ወር ባል እሺ ለማንኛውም እናንተ የተመኛችሁልኝ ለምንድን ነው ከዚህ በፊት በሚሰደበው ነገር ከውሻ ጋር ያስተኛሽ ማጸንሽ ይትላይ ይግማ ቁስል ይደፈን እግዚአብሔር ላንቺ ያልሰጠሽ ቶክ ላይ ሰማሁት አንድ ዜና ደሳለኝ የሆነ ደሳለኝ ላይክ አይ ዶንት ኖ እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። እጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን ያደረቀኝ ነው። እና ይሄን ቪዲዮ መቀርጩ እያራሽ ነው ማለት ነው። ቮት አድርጓት ሩትን ጋይስ፣ ሩትን እየገባችሁ በደንብ ቮት አድርጓት። በጣም በቃ እንጃ ምን አይነት እኔ እኮ ማህፀን የለኝ ማህፀኔ ነው ሪሙቭ ተደርጎ ወጣው። በምን ያረግዘዋል? በማንኪያ አርገው የሚፖስቱት ቤታ ጋር ምንድነው ብዬ አልገባኝ። ማሬኔ ነገር ቆይቶ ነው የሚገባኝ በመብራ ቆይ ጥያቄ ያነሳዋል ማለት ነው። ወሬ ያነሳዋል። ልጠይቃችሁማ ቤተሰብ ግን እህቴ ቤታ ስንት ጊዜ ሆናት ፊቷ ተቀየረ ወፈረሽ ምናምን እያልን ማውራት ከጀመርን በእግዚአብሔር ንገሩኝ። ስሙኝማ አሁን ጥያቄ አለኝ። ቁጭ ብዬ እያብራራኋችሁ ያለሁትን ጥያቄ መልሱልኝ። እህቴ ቤታ ስንት ጊዜ ሆናት አረገሽ ወይ ብለን ማለት ወይንም ደግሞ ወጋኝ ቆረጠኝ ማለት ከጀመረች እኔ ያልገባኝ ነገር ጋይስ 2 ወር ይሆናታል። አይሆናትማ ከመቼው ታዲያ ምንድነው እጾታው ታወቀ ብላችሁ ያዙ ይልቀቁ። ኧረ ተው አቴንሽን አትሁን አቴንሽን በቃ አቴንሽን አፈልጉ። ተው እኔ ልምከራችሁ እኔ ተው ስላችሁ ደንግጡ። አይስዊር ጋር የምሬን እኮ ነው። አይስዊርና ጂሰስን ይኸውልሽ መጣች። ይሄ ማህበር በማንኪያ አርገው የሚፖስቱት ቤታ ጋር ምንድነው ብዬ አልገባኝ። ማሬኔ ነገር ቆይቶ ነው የሚገባኝ በመብራ ከዛ ማር የመብረቆችን ኮሜንት ሳይ እንኳን ደስ ያላችሁ አይነግሩ ለኛ እኛ እኮ እንጀራ ልጅ ነን። አይነግሩንም እኮ ማይመን በፈጠራችሁ አይነግሩንም እኮ ለኛ አይነግሩም። ለኛ እንጀራ ልጅ ያንቺንም ደስታ ደግሞ በቅርብ ያድርግልን። እማይመስም የኔ ደስታ ጊዜ እናንተ ለነሱ እንዳትናገሩ ልክ እንደነሱ ነው የምትፖስ። ከዛ ልሽ እኔ ደግሞ እህትሽ እንደው ምንድነው ብዬ እንደው ምንድነው ባነብ አንዱን አይገባልኝም። ዝም ብሎ እንኳን ደስ ያላችሁ ይላሉ። እንደው ተገይቱ ነው ብዬ ስገባ ደግሞ ቤታብና ኮፕሊንግ አርጎ ስቶሪ ያደረገችው እኔ የኔ ሾካኮች ብነግራችሁ እናንተ አፋችሁ አይቆጥርም። ወደ ቤተሰብ ጋር ልሄድ ነው ብላለኝ። ምንድነው እንደው ምን ተፈጥሮ ነው ጉድ አልኩና ዝም። በኋላ ማር የሆነ ፖስት ላይ እንግዲህ ማንበብ አለብኝ ስል ማለት ነው አገሬ እንኳን ደስ ያለን ትላለች። ከዛ እኔም እንኳን ደስ ያላችሁ ብዬ እልል አልኩና በሆዴ የሆነ ሰው ደግሞ ቤታኩ በቃ ወይኔ ሳሪ ከዛ ማሪ እኔ እህትሽ ልንገርሽ ባሌን ቀሰቀስኩ ባሌ አልኩት አለ ገና ከእንቅልፍ አልነቃም ነበር። እዚህ ቤታኩ እርጉዝ ነው አለኝ። ማርያምን እንባዬ ወረደ። አረጋሽ ትሉ ያኒ እኔ እኮ ማህፀን የለኝ ማህፀኔ ነው ሪሙቭ ተደርጎ ወጣው። በምን ያረግዘዋል? እኔ ሴንስለስ ነኝ ዛሬ። ይሄን ታውቂያለሽ? አታውቂም። ግን አንቺ ስለኔ ቪዲዮ ሰርተሻል። ወጥሽ እኔ ጌጥ የምታናድደኝ ምናምን። ተው ለጃጅመንት አቸኩሉ። እኔ ገንዘብ ያጣሁበት ምክንያት አንድና አንድ አላማ ነበረኝ፣ አንድ ልጅ ማግኘት። እቺ ነበረች። እቺ ናት እኔነቴን፣ ወጣትነቴን፣ ፓወሬን፣ ኃይሌን፣ ትዕግስቴን፣ ሁሉ ነገሬን። አሁን ዛሬ ትዕግስት እንኳን የለኝም። ሌላው ቀርቶ ገብቷችኋል? ዛሬ በትንሽ በትልቁ ይከፋኛል። ገንዘቤን ያጣሁት ለዛ ነው እንጂ እንደናንተው ነበረኝ። አስቤን የተነሳሁት ጌጤ ለምን መኪና ገዥም ለምንድን ነው እንዲህ በባስ የምትንከራተችው ስትሉኝ በዛን ሰዓት ይሄንን ነገር መናገር ያኔ አልፈልግ። እኔ ልጅ ለመውለድ ስላሰብኩኝ ገንዘብ እያጠራቀምኩ ነው እንደዚህ አይነት ሕክምና ለማግኘት ብዬ ልንገራችሁ። እንደዛ እንድነው የምትፈልጉት? ሲጀመር ሙድ ነበር የምትይዙብኝ በእርግጠኝነት ማለት ነው። እስኪ አሳይን 3 ወር ባልሆነ ጊዜው እጾታ ታወቀ ብላችሁ በሹካ ኬክ ስታረግ እጾታ ወንድ ነው ብላችሁ እኛ ልታሰቃዩን። አንቺ የውሸት ነገር አምጥተሽ ባሳይሽ ቁጥር እኛ ልታስበይን። ማሬ ያርግልሽ ስናገርሽ ግን ነፍሰ ጡር ናት እንዳትናገራት እንዳትሉኝ ጋይስ። አካላዩ አላምንም። ስርዓት ይኖራችሁ ጋይስ፣ ስርዓት ይኖራችሁ።
እርጉዝነት ያርግላት ጌታን ያርግላት። ሄርሜላ የቲንክ ይሃ አጮም ቀስ ብሎ ነው ሞሮ ማለት አልናገራት ወይ መናገር ቤተሰብ ይሄ እኮ መናገር አይደለም የማይሆን እኮ ነው ሚዲያ ላይ የምናገረው። እኔ እኮ ስለምታገኑብኝ ነው ነገሮችን ስለምትገለባብጡብኝ ነው። ማርያምን ያርግላት። እኔ እኮ የዛሬ 15 ቀን ነው ምናምን ኢትዮጵያ ያለው የሆነ ስታወራ ስታለከልክ ሰማዋትና የሆነ ነገር አይቼብሻለሁ ምናምን እያልኳት ነበረ። ከዛም ምክንያቱም ታለከልካላችሁ ግን ደግሞ ፈጠነብኝ። እንደዛ ማለት ከጀመረች በኋላ ፈጣጠነች ጾታውን ለማወቅ ነው። ካረገላት ሲውልሽ ካረገልሽ እሰይ ያድርግልሽ። ከሆነ ግን አቴንሽን አታድርጊ። የሚዲያ አቴንሽን አታድርጊ። ጥሩ አይደለም። እሺ ሚዲያ እናንተ ሰዎች በእናታችሁ ኤኒዌይስ ስም እናንተ ደስ አይልም። ቲክቶክ ላይ የሰማሁት አንድ ዜና ደስ አለኝ ላይክ አይ ዶንት ኖ and somehow ግን ደስ ብሎኛል። እግዚአብሔር ምስክሬ ፈጣሪ እንኳን አደረገላት። በጣም ነው ደስ ያለኝ። በጣም እግዚአብሔር I don't know ለምን እንደሆነ ብቻ ግን ደስ ብሎኛል። ኤኒዌይስ አንድ ጥንት ትመጣ ማጫወታችን አይቀርም ትላላችሁ። እንግዲህ ለማጫወት ተዘጋጁ። ፕላስ ደግሞ ምንድነው ሌላ እንኳን ደስ አለሽ እላለሁ። እኔ ደስ ብሎኛል። ጋይስ ጥሩት። አንቺ በረሃ ላይ አሰብ የተወለድሽ በረሃ ላይ እዛ በረሃ ተወልደሽ ስለ ኢትዮጵያ ምን አባሽ ታውቂያለሽ? ለምን ስለ ኤርትራ ሳትናገሪም ስለ ኢትዮጵያ እንደተናገርሽው ሀፍ ኤርትራዊ ነሽ ተብሏል አይደል? ስለ ኤርትራስ መደፈር ለምን አታወሪ? ኦንሊ ኢትዮጵያ ለምን አሳሰበሽ? ኤርትራን መደፈሯን ለምን አታወሪ? ወንድ ባል ምንድነው? ሂጂ። እኛ አለባል መኖር አንችልም። ስዳደግ ወንድ ልጅ አባትሽ ነው። ወንድ ልጅ የቤት ራስ ነው። ወደርሽም ጠላሽ ወንድና ሴት በምንም ተአምር እኩል አይደለም። እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። እጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን ያደረቀኝ ነው። እና ይሄን ቪዲዮ መቀርጨው እያራሽ ነው ማለት ነው። እያራሽ ነው ቪዲዮ እየሰራሽልን ያለሽው። I don't understand. I don't know what's going on here. መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል የምንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የምታፈሱ? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወረደ አፍሰ ውትድርና ማለት ነው? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ክፍል እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማለት ነው? እኛ ብቻ ነን ያገሪቱ እናንተ የቤት ኪራይ ወጪ እቃ የገዛውትን የሚሸጉረኝን የሞልደውን የልጄን ጡጦ ማንም ሰው ፐርሰናል ነገር አያውቅም፣ ወደፊትም አታውቁም። 4 ነጥብ ቴንክ ዩ ቬሪ ማች። ሊሞቱ ነው ኮሜንት ላይ ማን ነው ባለ ማን ልታፋችኝ? እንደ እውነት እኔ ባል የለኝም ውዴ። ዝም ብዬ ነው በነፋስ እንትን ያልኩትን ያረገዝኩት። መቼም ደብነት ያለሽ እንጂ አታውቂውም ውዴ። መቼም አለቀ። 4 ነጥብ እንዴ! እውነት እኔ ወንድ ይዤ ብመጣ ከመልኩ እስከ እግሩ ከእግሩ እስከ ኪሹ አጣጣችሁ በሁለተኛው ቀን ጓዝና ሻንጣሽን ሰብስቢ ብሎ እንዲያባረረኝ ካልሆነ በስተቀር ለእናንተ መጥቼ የምነግራችሁ ለሀበሻ የትኛው ትዳር ከርሞ የትኛው ትዳር ሶሻል ሚዲያ ላይ ሰምሮ ውፍረት ነው። አየት ወፍሬ ነው። ጡቴ ጡት ማጃ አለበት ለዛ ነው የወረደው። ወፍሬ ነው። ውፍረት ነው ጋይስ፣ ውፍረት ነው። አይ ኖ ካላችሁት ነገር ነው። እሺ በቃ እንሂድ። አንድ ቀን አለ የሆነ ልጅ ቪዲዮ ቫይራል የወጣ እንደ ትሬንድ ሆኗል። አንድ ምንድን ነው ያለው? ምንም ጨዋ ብትሆኚ ስታረግዢ መደረግሽን እናውቃለን ብሏልና፣ ወይ አባቱ ማነው ውዴ ምን ይሰራልሻል? አባት ምንም የለውም፣ ዝም ብሎ ጉዲፈቻ ውዴ፣ ዝም ብሎ አባት የለውም። ድንገት እንደዚህ ሲሄድ ወይ ልጅ አማረኝ ብዬ አረገዝኩኝ። ምን አገባሽ አባቱ ምን አገባሽ? እኔ ውድ እኔ
እኔ እንደሌላ ሰው አሁን ሌላ ሰው አለ ምናምን አይደለችም ምናምን ስናናኛል ምናምን መሰልሽ ይሁን ያርግልሽ እንጂ አባት የለው ከውሻ ነው ልጅ አዎ እንዴ ነው የምልሽ ለምን ተለማምደናል እንተዋወቃለን ምን እንዲሁ ሎንግ ታይም ጀምሮ ስለምንተዋወቅ ምንም ብትሉ እኔን አጥንቴን አትወዱኝ መቼም ቢሆን የሰው ፍቅር ግን ሁሌም እንዳለኝ አይታችሁበታል ቴንክ ዩ ቬሪ ማች ቤታ እኔ እግዚአብሔርን ደግሞ በእግሬም ትቀናላችሁ ወይ ጋይስ ወደ ላይ ማድረግ አልችልም ውፍረት ከባድ ነው በእግሬም በዚህም እግሬም ይቀናል ጋይስ በእግሬም ይቀናል ቤታ በእግሬም ትቀናላችሁ ባልጠፋ ነገር ፎቶ ስነሳ እግሬም ከተቆረጠ እንዲያንቀጠቅጣችኋል በምን ሳትቀኑ በምን ሳትጠይቁ እግር ላይክ ሜጃ እግር መፈንቂያ እግር በዚህም ይቀናል ገብርኤል ጋይስ ፎቶ ስነሳ እንዳጋጣሚ ሆነ ደግሞ እኮ ስዕል ስሳልኩ ጥፍሬ ይታያል እኮ ለዚህ ተደኔ ግሮቼ ገብርኤል በጣም ነው የሚያምሩት እንዴ እኔ ራሴን እጠብቃለሁ ለህዝብ አንበሳ ስሰጥ እግሬን አስታውሳለሁ ቮት አድርጓት ሩትን ጋይስ ሩትን እየገባችሁ በደንብ ቮት አድርጓት በጣም በቃ እኔ እንጃ ምን አይነት ጠንካራ ሴት እንደሆነች አላውቅም እንዴት ደስ እንደምትል እግዚአብሔርን በጣም ጀግና ሴት ናትና ትንሽ ነው የቀረው አሁን አንደኛ ለመሆን ድጋሚም ደግሞ ቮት ማድረግ ይቻላል እሺ ሩት ብላችሁ ግቡና ሰርች አድርጋችሁ እንትናል ቲክቶክ አካውንቷ ላይ አለ ሊንክ ቮት ማድረጊያ እና ገብታችሁ ሁላችሁም በቃ በማርያም ቮት አድርጓት እሺ በደንብ ቮት አድርጓት እና ቮት ካረጋችኋት በኋላም ድጋሚ ቮት ማድረግ ይቻላል ቮት በደንብ አድርጓት እሺ እኔ ምንም ጠይቂያችሁ አላውቅም ታውቃላችሁ ለራሴ የሆነ ነገር እንኳን ኖሮ እኔ ምንም አልልም ግን በእናታችሁ ቮት አድርጓት በቃ እየገባችሁ አስባችሁታል ምን አይነት ጠንካራ ሴት እንደሆነች ግን በኢየሱስ ስም ላይክ በሁለት ሳምንቷ እህቷን አታ ሁለት ሳምንት ሄደችው ለምን ለሀገሯ ብላ በቃ እኔ እኮ በዚህ አንጀቴ ላቀራችሁ እኮ ነው ትላልታከልም ይወጣው እግዚአብሔርን እናንተ ምን አይነት ጉናችሁ መች ነው የምትሰለጥኑት መች ነው ቪዲዮ የሚገባችሁ እናንተ እርስ በርስ ያባሏችሁ እኮ አትሰለጥኑ መች ነው ሰው የምትሆኑት መቼ የሚያጋድላችሁ ማንነታችሁ ቆማጣ ብሎ ሲሰድብ የነበረ ቤት ተመልሳችሁ እየገባችሁ እንደገና እርስ በርስ ጆከርን ከከድር ከእንትና ጋር እያባላችሁ መች ነው ግን እኔ አልናገርም ብዬ ዝም ብዬ ነበር ግን ምን አይነት ናችሁ እንደዚህ ተገለው እነዚህ ህጻናቶች እንኳን ድምፅ ቢሆናቸው ጠፍቶ ሲረሱ እናንተ እርስ በርስ ተጣሉ እርስ በርስ ሚዲያ ላይ አንተ እንትና ለምንድነው እንደዚህ ቢዚ ያደርጓችሁ አታቁም ይሄን እንኳን አትባልሉ ምን ላርጋችሁ እኔ ከእናንተ ባልተዋለድኩ ባላየኋችሁ ቢቀርብኝ ሚዲያ መጠቀም በእናንተ የተነሳ ነገር ግዴታ ነው ማን አባታችሁ ናችሁ እናንተ የኔን ራሱ ትዳር እኔን አብሮ የሚያድረው የሚሸጉሮኝ አዋቂ ያደረጋችሁ እኔን የምታውቁኝ ፊቴን ታቁታላችሁ ፊልተሬን ታቁታላችሁ ሜካፕ ዊጌ እዚህ ከጀርባ ያለውን 4 ነጥብ ህይወቴ በዚህ ነው የሚዘጋው ለእናንተ የቤት ኪራይ ወጪን እቃ የገዛሁትን የሚሸጉረኝን የሞልደውን የልጄን ጡጦ ማንም ሰው ፐርሰናል ነገሬን አያውቅም ወደፊትም አታውቁም 4 ነጥብ ቴንክ ዩ ቬሪ ማች ሊሞት ነው ኮሜንት ላይ ማን ነው ባለ ማን ልታፋችኝ እንደ እውነት እኔ ባል የለኝም እንዴ ዝም ብዬ ነው በነፋስ እንትን ያልኩትኝ ያረገዝኩት ግን መቼም ደብነት ያለሽ እንጂ አታውቂውም እንዴ መቼም አለቀ 4 ነጥብ እንዴ እውነት እኔ ወንድ ይዤ ብመጣ ከመልኩ እስከ እግሩ ከእግሩ እስከ ኪሹ አጣጣችሁ በሁለተኛው ቀን ጓዝና ሻንጣሽን ሰብስቢ ብሎ እንዲያባረረኝ ካልሆነ በስተቀር ለእናንተ መጥቼ ምነግራችሁ ለሀበሻ የትኛው ትዳር ቀርሞ የትኛው ትዳር ሶሻል ሚዲያ ላይ ሰምሮ ገንዘብ ከሰራን አመጣለሁ መጣብሰውን ሰው ዩቲዩብ ከሰራው አመጣለሁ ብታለያዩኝም አትሊስት ገንዘቡ ይሸቀለኛል ገንዘቤን በጎን አድርጌ ሌላውሽም ያስገባበታለሁ 5 ሳንቲም ለማልሰራው ግን ህይወቴን ምንቅርቅር አላረግም ከፈለጋችሁ ከውሻ ረገዘች ከፈለጋችሁ ከኤሪዬ ነው በሉት እኔ ሽቅርቅር 5 አመት ያሳደኩት ውሻ ከውሻዋ ነው በሉ ለምደን ዋሉ ዶቼ የአሜሪካ ውሻ ነው እንደው ከእናንተ አሜሪካን ውሻ ይሻላል ይበላል ይጠጣል ይታጠባል ምንድነው ኢንሹራንስ አለ ፓስፖርት አለ ብትሰድቡኝም ችግር የለውም እኔ አያመኝም ከፈለጋችሁ ከጥቁር ኦንጉ ጋንጋ ኩንፉ ከሚል ሰው የሚወለደች በሉ ይመቻችሁ የኔ ቤታዬ ግን ድብቅ እናንተን በግምት በጭንቀት ማስጨናነቅ ነው እንጂ የምፈልገው ህይወቴን አታውቁም ሃሌሉያ መቼም ቢሆን ልጅም ከሆነ ደግሞ አልደብቀው አልውጣው ጋይስ
ደብቃችሁ ፊቴ ሲለዋወጥ ፊቴ ሲነፋፋ ሆዴ ሲወጣጠር ገባችሁ አይደለም? መነሳት ሲያቅተኝ መተንፈስ ሲያቅተኝ እሱ ፊት ለፊት ስላለ አይዊሽ ብደብቅ እንዲህ ዋጥ ባረገው ደስ ይለኝ አይሆንም እንጂ ያው ልጅ ብቻ ነው የምታውቁት። ወደፊት ግን ከሆነ ምን አላውቅም። ሌላ ጊዜ አላወኩም። እናንተ አስረግዛችሁኝ ተቀብያለሁ። ኢትዮጵያን ሕዝብ ለሁላችሁም ግን አመሰግናለሁ። እድሜ ልካችሁ በልጅ ነው የምትናገሩኝ። እግዚአብሔር ማለት ነው። የነዚህ ግን እዚህ ቲክቶክ ላይ እያያችሁ አይናችሁ እያየ ልጅ ታቅፈኛላችሁ። አለ ምድር ለሰማይ ይሄንን ነው የምነግራችሁ። እረቴ ወክሽ ለሄንን አይስክሪም ነው ጋይስ ያማራት ማለት ነው። አስለቀሳችሁኝ እናንተ ጅሎች። ቤቴ ስገባ ነገ አወራዋለሁ ብዬ አስለቀሳችሁኝ። ጅላችሁ ተጋድላችሁ ማርያምን አለቀስኩ። ጠዋት እና ሰፍሰፍ ብዬ እንዴት ሰው ምን ጉድ ነው ብዬ ነው ግራ ገባኝ። እኔ ራሱ አንጀቴን ብልት አድርጎኝ አሁን ቆይ ምንድን ነው መጣብኝ ብዬ ተደበላለቀ እኮ በየቤቱ ደግሞ እየሄዱ ማለት ነው። ቤት ታንገዘት ብለው የሚሰቡት አይስክሬም አማን አይስክሬም ይሰጡኛል። ተበጣውኝ ግን ኧረ እንደመድኃኒዓለም ትዕግስቱን ስጠኝ። ያጓጉተሻቸው ግን ቤታ ይጓጉ ትንሽ ብቻ ማክሽ የሰው አፍ ነገር ይገባጥሩ አይደለም። ፍቅራቸውን ግለጹ። ሳሪ አይስክሬም አምሮኝ ፍለጋ እየዞርኩ ነው ብታይ። የኔ ውድህት የኔ ቆንጆት የኔ ወርቀት በምድር ላይ ያሉ ነገሮች ሁሉ ይገባሻል። አንቺ በጣም ምርጥ እናት ትሆኛለሽ። እግዚአብሔር ደግሞ በክነ ጥበቡ ሁለት አርጋሽ በአይኔ ለማየት ያብቃኛል። የኔ ውድ በቃ ደህና ደሩ መማር የኔ ቆንጆ መማር። እሺ እኔ ውድ ሳሪዬ እናወራበታለን። አዎ እንዴ እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ውድ እንዴ ሳሪ እሺ ሞልቼ እደውላለሁ። ቴሌግራም ላይ ደውይልኝ። ለአንድ ሞልቼ ነው የምደውለው። በዛው ትልቂያለሽ አንድ ላይ ውዴ። እንዴ ላኪ እኮ አልኩኝ እኮ ይሄን ስራ ነው ተልቆ ቃጣ ያልኩ ላኪ እንትኑ አካውንቱን ላኪ እንተከበተ ዘቢ መማር የኔ ቆንጆ አድርገልኝ ነው መማር እንደ ያንሽ ሸጋ እንትን በይ። እሺ ውዴ አንቺም ደህና ደሩ። አሜን አሜን። ደህና ደሩ ሳሪዬ ነው ውድ ነው ድሻለ መማር የኔ በውስጥ አወራሻለሁ ውዴ። በደንብ እፈልግሻለሁ። የሆነ ቪዲዮ ሪፖስት አድርጌያለሁ። እሺ እሺ። ወይ መማር በጣም ነው የምትሽኮርመሙ። ደህና ደሩ። ሳሪዬ ማሪ እኔ እዚህ እየፈለኩት ነው አይደለም። እዚህ እንትን እያልኩ እኮ ነው እየጠየኩኝ ነው። ሌላ ፕስታሾ ካላቸው ለዛ ነው። ወጣች እንዴ ሴትዮዋ? ለማንም አወራ ለአንዳንዴ እየሰማሁሽ ነው። እንደዚህ ማርሽን እኮ እና እንኳን ደስ ያላችሁ ለአባቷም ለአቶ ዮናስ እንኳን ደስ ያሉት። አያት ልታርጉት ነው ልጆት። እንኳን ለዚህ ክብር አበቃችሁት። እንኳን በቁ። ለሷም ለፓርትነሯም ለሁላችሁም ለወዳጅ ለዘመዶቿ እንኳን ደስ ያላችሁ ልጆቼ። ሹል በጉድ ማመ ብዬ አውርቼ ነበር አንድ ቀን። ጥሩ እናት ነው የምትሆነው። በነገራችሁ ላይ ጥሩ እናት ነው የምትሆነው። ምርጥ እናት። ባልየውስ ምን አገባክ? በሰው ምርጫ ምን አገባ? አንተ አፌክት እስካልተደረግክ ድረስ ምን አገባ? እኔ ከባሌ አይደለም የወለድኩት። የልጆች አባት ነው፣ ባሌ አይደለም። ምን አገባክ? ምንክ ተነካ? ምን አገባ? ለዘንድሮ ባል ደግሞ የሰው ምርጫ የሰውን የህይወት ምርጫ ሪስፔክት ማድረግ አለባችሁ። የሰው የህይወት ምርጫ እናንተ ድርጋ እስካልመጣ ድረስ you all have to respect። ባልየውስ ምንየውስ ምታሳያችሁ ምን ልታረጓት ነው? ቤቱንማ ከፍቶ ላሳያችሁ ያደረጋችሁትን አየን እኮ። እናንተን አክብሮ ትናንትና ጓደኛዬ ምን አለች? ጁጁ ትንሿ ፈፈሏ ምላሷ ረዝሟልና በጣም አማርኛ ታወራለች ነው እኔ ያገርባል። ምን አለች? በጣም በቃ ደስ ይለኝ ነበር እንደዚህ ምናምን ብለሽ ስትነግሪኝ፣ ግን አሁን ለዚህ ማህበረሰብ አማርኛ ኦሮምኛ መቻል የለባቸውም ልጆቻችን፣ ስፔሻሊ አሜሪካን ነገር የተወለዱ ልጆቻችን ቋንቋ መቻል የለባቸውም። ይሄን ሁላ ሰዓት እየሰሙ ቋንቋ መስማት የለባቸውም። ከምንም አይጎሉም ነው ያለችኝ። ከዛ ማለት ነው ከምንም አይጎሉም። ማህበረሰቤ ብሎ ሲያመጡ ሰው ማህበረሰቤ ብሎ በሩን ሲከፍት ገብተን ያደረግነው አይተናል። ስለዚህ ከማን አረገዘች ምናምን ለሚባለው
ምን አገባክ? ይሄን ከማን አረገዘች የምትለው አሁን የጻፍከው ከውሻሹ ልጅ ምናምን ስትሏት የነበራችሁ ናችሁ። እከክ ውሻ ነው ባልሽ በዚህ ገባሽ ምናምን ስትሏት የነበራችሁ አንተ ነህ ባሏ ስለምጠይቀው። you guys don't deserve ምንም ነገር ማለት ክፋት ሳያሳዩ መልካምነትን ብቻ በእምነት መጽናትን ቤተሰብን መዋደድን ብቻ የሚያሳዩ ቤተሰብን ምን እንዳረጋችሁ አይታችኋል፣ እያየናችሁ። ሰው ፈራዋለችኝ እኮ እኔ ባለፈው ሰውራት ሰው ፈራዋለች። ቢኮዝ በልተው አብልተው የጠጡ አብሯት ስንት ለህይወት ያሳዩ ያለፉ ምናምኖች ናቸው ያልሆነ ነገር እየነገሩ ሲያዘልፏት የነበሩት። ሰው እንድትፈራ እኮ ነው የሚያደርግ። አሁን አዛኝ መስለው የመጡት ራሱ እነሱ ናቸው የሚያሰድቧት ሊሆኑ ይችላሉ። ስለዚህ ራስን አግልሎ እንደመኖር ደስ የሚል ነገር የለም። እንደው ቢላ ራስን አግልሎ ከሰው ርቆ መኖር ሰው ከባድ ነው። እሺ ሰው በጣም ከባድ ነው። ስለዚህ ለማን ነው የምታሳዩት ውዶች? መልካም ነገርህን ውድ ነገርህን ለማን ነው የምታሳዩት? ለማንስ ነው? ስለ ልጆችህ፣ ስለ ቤትህ፣ ስለ ትዳርህ፣ ስለ ቤተሰብህ የምታወራው? እግዚኦ ቀላል እግዚኦ። ውድ ነገራችሁን ደብቁ ውዶች። እሺ ውድ ነው ብላችሁ የምታስቡትን ነገር የቤት እንስሳም ቢሆን ደብቁ። እንኳን ልጅ፣ እንኳን ትዳር፣ እንኳን ቤተሰብ፣ እንኳን እናት። ትናንት የጆሲ የሚባለውን ቲክቶከር እናት ሳያቸው በጣም ቆንጆ እናት አሉት። ባለፈውም ስነግረው ነበር። ውብ ናቸው የጆሲ እናትና እናትን ደብቅ ነው ያልኩት በኮሜንቱ። ሰው ሁሉ ቆንጆ ናቸው ሲል ደብቃት ነው ያልኩት። ሴትዮዋን ውድ ነገራችሁን ደብቁ። አሁን አንቺ ለቤት ታዝነሽ ነው? ለምን ደማላዝናት እንጣላለን? ግን ማለት እንደው ዘዴ ሰው ናት እኮ አይደል? ሰው ናት እኮ። በጣም ይወዷት ደግሞ የሀገሯ ልጆች ዘመዶቼ ናቸው፣ አማቾቼ ናቸው። ሰው እኮ ናት። ፊሊንግ አላት። የሆነ ቦታ የአንድ ሰው ልጅ ናት። የሚወዷት ሰዎች አሉ። ለምን ደማላዝናት? ሰው እኮ ናት አይደል? ይሆን የለም እዚህ ቲክቶክ ላይ ያሉት ሰዎች ትንኝ ይመስሏችኋል? በል ትንኝ ይመስሏችኋል? በል ወዶች ሰዎች እንደሆነን ግን ትረዳላችሁ ወይስ እንዴት ነው? እናንተ በኮሜንት ስለምጽፉ እዶም ማተር ቢኮዝ የእናንተ ቤተሰብ የእናንተ ፊሊንግ አፌክት ስለማይደረግ እዶም ማተር ወዶች። ለማንኛውም አንድን ሰው ስትነኩት የሚነካው መላው ቤተሰቡ ነው። መላው ቤተሰቡ ይነካል። ገብቷችኋል? ለምሳሌ እኔ ስነካ እናት አባቴ ይሰማቸዋል፣ እህት ወንድሞቼ አሉ። ነገ ደግሞ ልጆቼ ይሰማቸዋል፣ ወዳጆቼ፣ ፎሎወሮቼ ይሰማቸዋል። እንደዛ አስተውሉ። ልጅ ዮናስ ስሰድ እናታቸው ይሰማቸዋል፣ እናትዬ ይሰማቸዋል። እንደዛ ነው፣ እናትዬ ይሰማቸዋል። አይሞሶ ምን አይነት አረገዘች? እንደዛማ ገና ባለፈው እኛ ዝም ብለን ይቀልድም ምንም እያልን አልነበር። ግን እኔ ያው አላመንኩም። እውነት ከሆነ እኔ ከሷ አፍ መስማት ነው የምፈልገው። እውነት ከሆነ እንደው ከሷ አፍ አዎ ካለች በቃ በእልልታ ነው የምናበስረው። እግዚአብሔርን ጆርዲ የምትባይ አንተ ጆኒ የምትባል ጆርዲ ብለህ ቀይረህ መተህ ሚዲያው ላይ ይሄ ምልክት የእጅ ምልክት ሰርተህ እንሰማ ትሰማ ምናምን የሚል ድራማ ወፍ የለም። 3 ቀን ትምህርት ቤት እንዳትሄዱ፣ 3 ቀን ስራ አቁሙ። ማቆሚያሽ ይደፈንና ኢትዮጵያ ውስጥ እንኳን 3 ቀን ስራ ተቀርቶ 1 ቀንም ተቀርቶ ኑሮ ለራሱ አልሞላ ብላችኋል። 3 ቀን ትምህርት ቤት ይድፈንሽ። ትምህርት ቤት የታባሽ ነው ትምህርት ቤት የሚያቆሙት?
ትምህርት ቤት ልታስገርፊያቸው ልጆቹን ትምህርት ቤት አስቆመው ስራ አስቆመው ልታስባርሪያቸው ማን ነው ኢትዮጵያ ውስጥ የሚሰማሽ? በስንት ዝምድናና በስንት መከራ የሚገኝ ስራ 3 ቀን ከትምህርት ቤት ስራ አስቀርተሻቸው ከስራ አስባረሽ የባሰ ስራ አጥና ለቅሶ በለቅሶ ልታረጉት ሀገሩን። ሶስት ቀን ስራ ይቀር። በዛ ላይ ኢትዮጵያ ቅድስት የምትባል ሀገር አይደለችም ያልሽ ቅድስና የታባሽ ታውቂያለሽ? ሲጀመር አንቺ በረሃ ላይ አሰብ የተወለድሽ በረሃ ላይ እዛ በረሃ ተወልደሽ ስለ ኢትዮጵያ ምን አባሽ ታውቂያለሽ? ለምን ስለ ኤርትራ ሳትናገሪም ስለ ኢትዮጵያ እንደተናገርሽው ሀፍ ኤርትራዊ ነሽ ተብሏል አይደል? ስለ ኤርትራስ መደፈር ለምን አታወሪም? ኦንሊ ኢትዮጵያ ለምን አሳሰበሽ? ኤርትራም መደፈሯን ለምን አታወሪም? ወንድ ባል ምንድነው? ባል ምንድነው? ሂጂ። እኛ አለባል መኖር አንችልም። አለባል መኖር አንችልም። ስዳደግ ወንድ ልጅ አባትሽ ነው። ወንድ ልጅ የቤት ራስ ነው። ወንድ ልጅ የቤት ራስ ነው። ወደድሽም ጠላሽም እንግዲህ ግድ ነው። ደስታዋ ደስታችን ነው። እሰይ ቢጣይኝና እውነት ያርገው ፈጣሪ ጤነኛ ልጅ ይስጥሽ የኔ እናት። እንዳንቺ አይነት መልካም አዛኝ ሩህሩህ ልብ ያለው ልጅ እንፈልጋለን። አንቺ እንድትደገሚ እንፈልጋለን። ቢጣይኝ ወንድና ሴት መንታ ያርግልሽ ፈጣሪ ያ ረብ። አሜን በሉ። አሜን አሜን። ይገባታል። አሜን። ደግሞ ነበር አንቺ ሴት እኮ ወፍረሻል። የሆነ ነገር አለ ብያት ነበር በቀደም ትዝ ይላችኋል። የሆነ ነገር አለ ብያት ነበር። እሰይ ያ ረቢ በጣም ደስ ይላል። አላህ ጤነኛ ልጅ ወንድና ሴት መንታ ያርግልሽ። የምትፈልጊ ከሆነ መንታ፣ አይ መንታ ይከብደኛል እንደመጀመሪያ ካልሽ ደግሞ የምትፈልጊውን ጾታ ጤነኛ ልጅ ይስጥሽ። እንዳንቺ አይነት ልብ ይደገምልን። እውነት ለኢትዮጵያ እንዳንቺ አይነት መልካም ሰው ያስፈልጋል። እኔ ማር መልካም ሰው ነሽ። ብቻ ከራሷ እውነት ነው ትበለኝ ብቻ እንዴ። ውጭ ያላችሁ ኢትዮጵያውያን በዚህኛው ሁኔታ ላይ ታትረን ዩናይት አድርገን አንድ ላይ ቆመን ሀገራችንን እንድናስጠራ እንድታግዙኝ ስል በትህትና እጠይቃለሁ። ስንት ዓመት ነው ካገባ? 20 ነው ካገባ። እድሜ 20 ዓመት እያለ ነው ያገባው። 20 ዓመት እያለ ነው ያገባው። የዛሬ 10 ዓመት ማለት ነው። ያረገዘችው ግን ከስንት ዓመት በኋላ? ከ10 ዓመት አይደለም፣ በሁለት ወር ነው ከተገናኘ፣ በሁለት ወር ውስጥ ነው። የዛሬ 10 ዓመት? የዛሬ 10 ዓመት። እና ልጅ ስንት ዓመት ሆነው? ወደ 3 ወር 4 ወር ነው የቀረው። 5 አከታተየ ነው በነገራችን ላይ የወለድኩት። ኦኬ። ስለዚህ ቆይ የመጀመሪያ ልጅ ስንት ዓመት ሆነው? የመጀመሪያ ልጅ 5 ዓመት ልጅ 3 ወር 4 ወር ይቀረዋል። ተመልካቾች ገብቷቸዋል ወይስ እኔ ነኝ ግራ የተጋባሁት? የዛሬ 10 ዓመት ነው የተገናኛችሁት? የዛሬ 10 ዓመት ልጅ ከወለደች ነው። አሁን እኔ እድሜ 30 ዓመት ላይ ነው እንጂ ያለሁት ከተለያየን ባይዘይ ወደ እኔ 7 ወር 8 ወር አካባቢ ከተለያየን ከሷ። አይ እሱን አይደለም። ከሷ ጋር የተገናኛችሁት የዛሬ 10 ዓመት ነው። የዛሬ በ20 ዓመቴ ከሷ ጋር ተገናኛችሁ። ያኔ ተጋባችሁ? ያኔ ተጋባነው። የዛሬ 10 ዓመት ማለት ነው። የዛሬ 10 ዓመት። ስለዚህ ወዲያውኑ ከ2 ወር በኋላ ወለደች። ከ2 ወር በኋላ አይደለም፣ ከ2 ወር በኋላ አረገዘች። ከ1 ዓመት በኋላ ወለደች። ስለዚህ ልጅ በትንሹ 9 ዓመት መሰለኝ መሆን ያለበት። የኔ 9 ዓመት አይደል? ተገናኘን። ከዛም በኋላ ከ2 ወሯ አንድ ልጅ እስከሚወለድ አርግዛ ስንት ነው? 9 ወር ነው የሚቆየው። 9 ወር አይደለ? ከዚህ ስታረግዝ ያረገዘችው በተገናኘን በሁለተኛው ወሯ ነው። 1 ዓመት በለው። እሺ 1 ዓመት እሺ አይደለ? ከዛ አሁን በተገናኘን 1 ዓመት በ21ኛው እድሜ ላይ ወለደች ማለት ነው። ስለዚህ አንተ እድሜክ ስንት ነው? 30 ከ30 ሲቀነስ 21 ስንት ነው? 9። የልጅ እድሜ ስንት ነው? የልጅ እድሜ 5። አንድ ጥያቄ መጨረሻ ልጠይቅሽ። ከኤርትራ እህታችን ሰኑ ጋር አንድ ላይ ነው አንድ ቤት ያላችሁት። ብዙ ቪዲዮዎችን በፍቅር እያየን ነውና እስቲ ስለ አንድነትና ምናልባትም እኛ ውድድራችን ከዓለም ነው አንደኛ እንድትወጪልን የምንፈልገው። አንዳንድ ሰዎች ሌላ መስመር ውስጥ እንዳይገቡ እናንተ ያላችሁ ፍቅር ምን ይመስላል? እዛ ጋር ያላችሁ ሪሌሽንሺፕ እስቲ ንገሩን።
አሁንም እንደምታየው ነው። ቅድም እያዩ ነበር መታ ሰላም ብላቸው ነው ሁሉንም የሚሄደችው። አንድ ጣሪያ ስር ነው የምናድር ያለ ነው። ተከባብረን እኔው ነገር ቢያስፈልገኝ አግዛኝ፣ እሷን ነገር ቢያስፈልጋት አግዣት፣ አብረን ምን በላው አብረን ምን ጠጣው ማለት ሁሉም አክቲቪቲዎች ላይ አብረን ነን ያለ ነው። ከባድ ጊዜ ላይ ያለሁት አይዞሽ እያለች ተጋግዘን ነው ያለ ነው። ተበረታተን ነው ያለ ነው አለ። በጣም አሪፍ መልካም